አይኔ አሁንማ ለምን ደፋር ትሆኛለሽ? እኔት ንቀንሽ ሳይሆን አክብረንሽ እኮ ነው። ሲጀመር እንኳን ዳንን ከዓለም በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። ዓለም መቼም ሕይወት ሰጥታታቅ ሕይወት ስትነጥቅ ነው የሚታወቅ። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ በወንጌላውያን አማኞች ዘንድ ብዙዎች ሲነጋገሩበት የነበረ ጉዳይ በተለያዩ የፍቅርና የትዳር ሐሳቦች ላይ እጅግ ደስ የሚሉ አስተማሪ ጉዳዮችን ስትናገር የምናውቃት እንደዚሁም መንፈሳዊ ሐሳቦችን እያቀረበች ብዙዎችን በማስተማር እንግዲህ ተወዳጅነትና ተቀባይነትን ያገኘችው በጌታ የተወደደች ኤልዳና የተባለች እህታችን ከቅርብ ጊዜ ወዲህ ግን ፍጹም በማይጠበቅ ለሷ በማይመጥን ሁኔታ በዘፈን ታጅባ እየለቀቀች በምታሳየው ቪዲዮ ብዙዎች እህታችን ተመለሺ፣ ጌታ ይሻልሻል፣ ከዓለም ምንም ትርፍ አይገኝም የሚሏት እንዳሉሉ አንዳንዶች ደግሞ ይሄ የሷ ድርጊት ብቻ ሳይሆን በጌታ ቤት ያደጉ አሁን ላይ ግን ከእግዚአብሔር ቤት በመራቅ በእንደዚህ አይነት የዓለም ሐሳቦችና ዘፈን የተጠለፉ ወጣቶችን ሕይወት ይገልጻል። ስለዚህ ልንጸልይላቸው ይገባል የሚሉ አስተያየቶችንም ሲሰጡ ተመልክተናል። ትገናኙ የተለያየነን አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ስንዴና እንክርዳድ የሚለዩ በማንነት ነው። ወዳጆቼ እንጨክን፣ ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። ዓለም መቼም ሕይወት ሰጥታታቅ ሕይወት ስትነጥቅ ነው የሚታወቅ። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ሕይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖረው ይችላል፣ ዘላለማዊ ሐዘን ያለው ዓለም ላይ እውነተኛ ንጹህ የሆነ ጄኒዩን የሆነ እረፍትም ሰላምም ሕይወትም ያለው እግዚአብሔር ጋር ብቻ። በነገራችን ላይ በብዙዎች ሕይወት ውስጥ የምናየው አንድ እውነት አለ። አንድ ሰው በመንፈሳዊ ሕይወት ውስጥ ሲመላለስ ትኩረቱን አድርጎ የነበረው በአንድ መንፈሳዊ መሪ፣ በቅርብ ወዳጁ ወይም አርአያ በሚያደርገው ሰው ላይ ከሆነ ያ ሰው ሲወድቅ፣ ሲሳሳት ወይም ስጋዊ ድክመቱን ሲያሳይ በዚያ ሰው የተደገፈ ሁሉ አብሮ ይወድቃል። ብዙዎች እንዲያደረገኝ እኮ እገሌ ነው፣ ከእርሱ ወይም ከእርሷ ይህንን አልጠብቅም ነበር፣ በቤተ ክርስቲያን ውስጥ እንዲህ ያለ ክፋት ካለማ አምላክ የለም በማለት የሰው ልጅ ባሳያቸው ደካማ ማንነት ምክንያት ያዝናሉ፣ ተስፋ ይቆርጣሉ፣ ከጌታ ቤትም ይርቃሉ። ከዚህም አልፈው ደግሞ ከአምላካቸውና ከእምነት ማህበረሰቡ እግራቸውን ያወጣሉ። ነገር ግን ጥያቄው ለመንፈሳዊ ስብራታችንና ከመንፈሳዊ ሕይወታችን ለመራቃችን ዋናው ሰበብ የሰዎች በደል ነው ወይስ የኛ የትኩረት አቅጣጫ መሳት የሚለው ነው? ሰዎች ከመንፈሳዊ ሕይወት የሚርቁበት ዋነኛ ምክንያት እምነታቸውን በሰዎች ማንነት ላይ ስለሚገነቡ ነው። ፍጹም የሆነ ሰውን ፍለጋ በምድር ላይ ከዞርን ሁልጊዜ ማዘናችንና መጎዳታችን አይቀርም። ምክንያቱም ሰው ምንም ያህል መንፈሳዊ ቢሆን አሁንም ሰው ነው። መጽሐፍ ቅዱስ የሰው ልጅ ተፈጥሯዊ ደካማነት አይሸሽግም። በሮሜ ምዕራፍ 3 ቁጥር 23 ላይ እንደሚናገር ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ይህ ማለት በአገልጋዮች፣ በወዳጆች፣ በቤተሰብ ወይም በቅርብ ዘመዶቻችን ውስጥ ስህተትና ድክመት ማየታችን ሊገርመን የማይገባ በምድር ላይ የሚጠበቅ እውነት ነው። መጽሐፍ ቅዱስ ሰዎችን እንድንወድ እንድናከብርና እንድንረዳ እንጂ በሰዎች እንድንደገፍ ወይም ሰዎችን እንድናመልክ ከቶ አያዘንም። በመዝሙር 118 ቁጥር 8 ላይ የተጻፈው እውነት የሚያስታውሰንም ይህንኑ ነው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። ሰዎች ሊቀየሩ ይችላሉ። ሰዎች ሊከዱን ይችላሉ። ሰዎች በደካማነታቸው ሊበድሉን ይችላሉ። ነገር ግን የእግዚአብሔር ፍቅርና የማዳን ሥራ በሰዎች ውድቀት አይለወጥም። የእግዚአብሔር ታማኝነት በሰው ታማኝነት ማጣት አይቀንስም። በብዙ በጌታ ቤት አድርገው ነገር ግን አሁን በተለያዩ ዓለማዊ ዘፈኖች ወይም ልክ ያልሆኑ ልምምድ ውስጥ የምናያቸው ሰዎች እንደ ምክንያት የሚያነሱት ታዲያ ከቸርች ለመቅረታቸው ወይም ከእግዚአብሔር ሕልውና ለመራቃቸው ምክንያት እከሌ ወይም እሷ ናት የሚል ምላሽን ይሰጣሉ። ነገር ግን መጽሐፍ ቅዱስ እንደዚህ ይላል። ሐዋርያው ጴጥሮስ በባህሩ ላይ ሲሄድ ያጋጠመውን ታሪክ ማሰብ እንችላለን። በማቴዎስ ምዕራፍ 14 ቁጥር 29 እና 30 ላይ እንደምናነበው ኢየሱስ ጴጥሮስን ና ባለው ጊዜ ጴጥሮስ ከታንኳይቱ ወርዶ በውሃ ላይ መራመድ ጀመረ። ጴጥሮስ ዓይኑን በኢየሱስ ላይ ባደረገበት ቅጽበት ተአምር ሆነ። የተፈጥሮ ሕግ ተሰበረ። በውሃ ላይ መራመድ ቻለ። ነገር ግን ታሪኩ እዚያ ላይ ብቻ ያበቃም። ጴጥሮስ ዓይኑን ከጌታ አንስቶ በዙሪያው ወደ ነበረው ብርቱ ንፋስና ማዕበል ሲመለከት ፍርሃት ገባው። ያኔም መስጠም ጀመረ። ዛሬም
በህይወታችን የሚሆነው ይህ ነው። አይናችንን በሰዎች ስህተት፣ በቤተ ክርስቲያን ውስጥ በሚታዩ ድክመቶች ወይም በበደሉን ሰዎች ላይ ካደረገን እኛም እንደ ጴጥሮስ በሐዘን በቁጣና በመንፈሳዊ ድካም ማዕበል ውስጥ እንሰጥማለን። አይናችንን በኢየሱስ ላይ ካደረገን ግን በዙሪያችን ምንም ያህል የሰው ልጅ ውድቀትና የማዕበል ንፋስ ቢነሳ በጽናት እንቆማለን። በመጽሐፍ ቅዱስ በዕብራውያን ምዕራፍ 12 ቁጥር 2 ላይ በግልጽ አቅጣጫ ተቀምጦልናል። የእምነታችንም ጀማሪና ፈጻሚው ኢየሱስን እንመልከት። ኢየሱስ የእምነታችን ጀማሪም ፈጻሚም ነው ሲባል እምነታችን የተጀመረው በእርሱ ነው፣ ፍጻሜውና ግቡም እርሱ ብቻ ነው ማለት ነው። ሰዎችን የወንጌልና የእምነት መለኪያ ማድረግ ማቆም አለብን። መፍትሄው የበደሉንን ሰዎች መጥላት፣ መበቀል ወይም በቁስላችን ውስጥ እየኖረን አምላክን ማመረር አይደለም። የመፍትሄው መጀመሪያ የጎዱንን ሰዎች በይቅርታ ማለፍ፣ ሰው ደካማ ነው የሚለውን እውነት ተቀብሎ ሰዎችን አምላክ ከማድረግ መቆጠብና እኛም በሌሎች ላይ እንዳንሰናከልና የሌሎች መሰናከያ እንዳንሆን የገዛ ማንነታችንን በጸሎት መፈተሽ ናቸው። አንድ ነገር በደንብ ማስተዋል አለብን። የጎዳን ሰው አምላክ አይደለም። የከንዳን ሰው የፈጠረን ጌታ አይደለም። የሰዎች ድክመትና በደል የፈጠረን አምላክና ቸርነት ታማኝነት ሊለውጡ አይችልም። በሰው ተጎድታችሁ ከአምላካችሁ ስትርቁ ጉዳቱን 2 እጥፍ ታደርጉታላችሁ። በሰውም ተጎድታችኋል፣ ከአምላካችሁም ተለይታችኋል። ስለዚህ ዛሬ በሰው ተገፋፍታችሁ አዝናችሁ ተስፋ ቆርጣችሁ ወይም በቤተ ክርስቲያን ባያችሁት ነገር ተሰናክላችሁ ከእግዚአብሔር ርቃችሁ ከሆነ እባካችሁ ዛሬ አስተሳሰባችሁን ለውጣችሁ ወደ ጌታ ቤት ተመለሱ መልእክታችን ነው። ሰዎችን አትመልከቱ። በሰዎች ደካማ ጫንቃ ላይ አትደገፉ። የሰዎችን ውድቀት የእምነታችሁ መለኪያ አታርጉ። ወደ ኋላም አትመልከቱ። ሰዎችን አትዩ። አይናችሁን በዘላለም አምላክ በእምነት ጀማሪና ፈጻሜ በጌታ በኢየሱስ ክርስቶስ ላይ ብቻ አድርጎ ይህ መልእክታችን ነው። ውድ የሆም ሚዲያ ቤተሰቦች በዛሬ ፕሮግራማችን እንግዲህ ከሰሞኑ መነጋገሪያ ከነበረችው ኤልዳና ከተባለች በጌታ የተወደደች እህታችን ለሷ በማይመጥን በዓለም ዘፈን ተጠልፋ አንዳንድ ዘፈኖችን እየለቀቀች የሚያሳዩ ቪዲዮዎች ማህበራዊ ሚዲያ ላይ ተለቀው ብዙዎች በተለይ የወንጌል አማኞች እንግዲህ ሀሳቦችን ሲሰጡ ስለነበረ ብዙዎች እንዳልናችሁ በመግቢያችን ላይ ይህ የሷን ህይወት ብቻ አይወክልም። ብዙ ወጣቶች በእንደዚህ አይነት ዓለማዊ ሀሳቦች እየተጠለፉ ከጌታ ቤት እየራቁ ነውና ልንጸልይላቸው የሚገባል የሚሉ መልእክቶች በማህበራዊ ሚዲያ ላይ መዘዋወራቸውን ተከትሎ መጽሐፍ ቅዱሳዊ ሀሳቦችን በማንሳት ከእናንተ ጋር ጥቂት ቆይታን አደረግን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡ ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ ሀሳቦች በአዳዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናላችንን ደግሞ ሰብስክራይብ በማድረግ ከ43000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። በእርግጠኝነት 50,000 100,000 ያለን ትልቅ ቤተሰብ እንደምንመሰረት እናምናለን። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።